ዕለተ ረቡዕ ግንቦት 6 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን ህወሓት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታወቀ። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡ ኢንቨስተሮች ለረጅም ጊዜ ኢንቨስተሮች ቅድሚያ እንደሚሰጥ ገንዘብ ሚኒስቴር አስታወቀ። የ2017 ዓ.ም የመውጫ ፈተና ከመጪው ሰኔ 2 ቀን 2017 ዓ.ም ጀምሮ እንደሚሰጥ ትምህርት ሚኒስቴር አስታወቀ። ከውጭ የሱዳን ፈጥኖ ደራሽ ኃይል በሱዳን ኤልፋሽር ባደረሰው ጥቃት 7 ሰላማዊ ሰዎች ህይወታቸው ማለፉ ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ ከ5 ዓለም አቀፍ ኩባንያዎች ጋር የ1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስምምነት መከናወኑ ተገለጸ። 5 ዓለም አቀፍ ኩባንያዎች በኢትዮጵያ 1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ተገልጿል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በአጋር የልማት ድርጅቶች አዘጋጅነት ሲካሄድ በቆየው ኢንቨስት የኢትዮጵያ 2025 ፎረም ስኬታማ ስራ መከናወኑን ተናግረዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በፎረሙ ማጠናቀቂያ ላይ ፎረሙ ኢትዮጵያ ለኢንቨስትመንት ምቹ ሀገር መሆኗን ግንዛቤ የፈጠርንበት መሆኑንም ገልጸዋል። በፎረሙ ከበርካታ ዓለም አቀፍ ኩባንያዎች ጋር በኢትዮጵያ ኢንቨስት ማድረግ የሚያስችል ውይይት መግባባት መፈጠሩም ተገልጿል። በዚሁ መሰረትም 5 ዓለም አቀፍ ኩባንያዎች በኢትዮጵያ የ1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል። ኩባንያዎቹ በማዕድንና ሌሎች ዘርፎች ኢንቨስት እንደሚያደርጉ ተገልጿል። የተሟላ የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ዘርፍ ይዞ የመጣቸው እድሎች ላይ በቂ ግንዛቤ መፈጠሩንም ተናግረዋል። በቀጣይም በዘርፉ ምቹ ሁኔታዎች የመፍጠር ስራ ተጠናክሮ እንደሚቀጥልም ገልጸዋል። ህወሓት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታወቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ምርጫ ቦርድ አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ የያዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑ ገልጿል። ምርጫ ቦርድ ይህንን ውሳኔ ያሳለፈው ባሳለፍነው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሂድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሂድ ያዘዘው በአመጽና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሂዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ይህንን አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያስታውቅም ትዕዛዝ ሰጥቶ ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ በበኩሉ ምርጫ ቦርድ ለህወሓት የሰጠው ህጋዊ ሰውነት ማረጋገጫን ባለመቀበል የራሱን ጠቅላላ ጉባኤ በነሐሴ ወር አካሂዷል። ይህ የህወሓት ጎራ የምርጫ ቦርድን የምስክር ወረቀት ውድቅ ያደረገው የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በሚል ምክንያት ነበር። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህወሓት ጠቅላላ ጉባኤ ዶክተር ደብረጽዮን ፓርቲውን እንደሚመሩ በድጋሚ መመረጣቸው የሚታወስ ነው።
አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። በትግራይ ክልል ስለተካሄደው ጦርነት እንዲሁም የትግራይ ሰራዊት አዛዦች ፈጽመዋቸዋል ስሏሏቸው ወንጀሎችም አስተያየታቸውን ሰጥተዋል። ዳና ታደሰ ተጨማሪ አላት። በትግራይ ክልል በህገ ወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያው ስምምነት ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስላቸው በርካታ ሰዎች እንዳሉ አቶ ጌታቸው ረዳ በቃለ መጠይቁ ላይ አንስተዋል። ሆኖም በክልሉ ህገ ወጥ የወርቅ ቁፋሮ ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ ጊዜያዊ አስተዳደር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ረዳ በወርቅ ንግድ ላይ ተሰማርተዋል በሚል ስማቸውን የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለ ናቸው። ብርጋዴር ጀነራል ምግበይ አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው ከማንሳታቸው አንድ ወር ገደማ በፊት ከስራ ካገዷቸው ሶስት የጦር ጀነራሎች አንዱ እንደነበሩም አንስተዋል። የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ሰው ሲሸጡ የሚኖሩ ሰዎች አሉ። ሰው 20 ሰው ካፈንክ $80,000 ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት የተጀመረ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ። እነ ምግበይ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ስም ነው። እነ ምግበይና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲፈት በቃ ወደዛም ቢሆን እንሄዳለን ይላል። ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማገደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው አቶ ጌታቸው በዚህ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለ ሥላሴ ግርማይ ናቸው። ብርጋዴር ጀነራል ኃይለ ሥላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበሩ ገንዘቦች እንዲሰበሰቡ ከተመደቡ ሰዎች መካከል አንዱ እንደነበሩም አቶ ጌታቸው አንስተዋል። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው የትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ በህገወጥ የሰዎች ዝውውር በነበራቸው ሚናም ተጠያቂ አድርጓቸዋል። በቅርቡ ከሀገር እንዲወጡ የተፈቀደላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበረ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። የሰዎች ዝውውር ንግድ ተቀላጥፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት አቶ ጌታቸው በዚህ አካሄድ ኤርትራ ሰራዊትን ማፍረስ አይቻልም ብለዋል። ምክንያቱም ገንዘብ ያለው ሰው ነው ሊወጣ የሚችለው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርድ እንዲባሉ ስቃይ ውስጥ እንዲቆዩ የተደረጉ ነው ሲሉም የሁኔታውን አስከፊነት አስረድተዋል። በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮች እምቢተኝነት መሆኑን አቶ ጌታቸው ረዳ አንስተው ይህን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራሮች ደግሞ በባህሪያቸው ጥፋት ያጠፋን ወይንም ያላጠፋ የመተጋገዝ ባህሪ ያላቸው ሲሉም የህግ ማስከበር እርምጃው እስካሁን ተግባራዊ ያልሆነበትን ምክንያት አብራርተዋል። በትግራይ ጦርነት ውስጥ ሰፊ ድርሻ የነበራቸው አቶ ጌታቸው ረዳ እሳቸው በጦርነቱ ጊዜ ምን ወንጀሎችን እንደሰሩ ንስሐ ገብቻለሁ ከማለት ውጭ ያሉት ነገር የለም። የህወሓት መከፋፈል ከታወቀበት ጊዜ አንስቶ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳን ከአባልነት በማገድ ከትግራይ ክልል ጊዜያዊ አስተዳደርነት እንዲነሱ የተደረጉት አቶ ጌታቸው ረዳ በተለያዩ መገናኛ ብዙሃን በመቅረብ አወዛጋቢ ቃለመልሶችን ማድረጋቸውም አይዘነጋም። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡ ኢንቨስተሮች ለረጅም ጊዜ ኢንቨስተሮች ቅድሚያ እንደሚሰጥ ገንዘብ ሚኒስቴር
አስታወቀም። ከአጭር ጊዜ ይልቅ ለረጅም ጊዜ ወደ ኢትዮጵያ የሚመጡ ኢንቨስተሮች ለራሳቸውና ለሀገር ጠቃሚ ስራ መስራት የሚችሉ ናቸው ብሏል። ሚኒስቴር መስሪያ ቤቱ ግንቦት 4 እና 5 ቀን 2017 ዓ.ም በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ ከተለያዩ ሀገራት ከመጡ ኢንቨስትመንት ድርጅቶች ጋር የውይይት መድረክ አካሂዷል። ሀብታም አያሌው ተጨማሪ አላት። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡት ይልቅ ለረጅም ጊዜ የሚመጡት ኢንቨስተሮችን ቅድሚያ የሚሰጣቸውና ምርጫው እንደሆኑ ማስታወቀ። መንግስት ይህንን ያለው ግንቦት 4 እና 5 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል በተደረገው ውይይት መድረክ ላይ ነው። በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ የተዘጋጀው የኢንቨስትመንት ጉባኤ ከተለያዩ ሀገሮች የመጡ በንግድና ኢንቨስትመንት ዘርፍ የተሰማሩ ድርጅቶች፣ ባለሙያዎች፣ ዲፕሎማቶችና የመንግስት ከፍተኛ ባለስልጣናት እንዲሁም የግልና መንግስታዊ ተቋማት መሪዎች ተሳትፈውበታል። በዚህ የኢንቨስትመንት ጉባኤ ተሳታፊዎችም ለኢትዮጵያ ከፍተኛ ባለስልጣናት ቀጣ ጥያቄዎችን ያቀረቡ ሲሆን በጉባኤው ላይ የተገኙት የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ ኢትዮጵያ አሁን ለአጭር ጊዜ ከሚመጡት ኢንቨስተሮች ይልቅ ለረጅም ጊዜ የሚመጡት ለራሳቸውም ሆነ ለሀገር ጠቃሚ ስራ መስራት እንደሚችሉ አስረድተዋል። ሚኒስቴር ዴኤታው በሰጡት ማብራሪያም ኢትዮጵያ ባለፉት 60ና 70 ዓመታት ውስጥ ሲንከባለሉ የነበሩ ጥያቄዎችን ምላሽ እየሰጠች ነው ብለዋል። እቅዶቻችን ይፋ ስናደርግ እንደ IMF ላሉ አጋሮችን ስናሳውቅ በቅዠት ውስጥ እንደሆነ የሚያስቡ ብዙ ነበሩም ሲሉም ገልጸዋል። ነገር ግን አሁን ያልናቸውን እያደረግን ነው ሲሉም ገልጸዋል። አሁን ለኢንቨስተሮች ምቹ ነን የሚሉት በየጊዜው እንገመግማለን። የፖለቲካ አለመረጋጋት፣ ሙስና፣ ቢሮክራሲና የውጭ ምንዛሬ እጥረትም እንዳሉ ይነሳልን ብለዋል። በየጊዜዎቹ ማስተካከያዎች የተደረጉ እንደሚገኙ አክለዋል። እኛ የረጅም ጊዜ ኢንቨስተሮችን እንፈልጋለን ሲሉም ተደምጠዋል። በኢትዮጵያ ለ20ና ለ40 ዓመታት የመሰማራት ፍላጎት ካላቸው ኢትዮጵያ ትክክለኛዋ አጋር ነችም ሲሉ አክለዋል። እኛ ይችን ሀገር ለመቀየርም ቆርጠን ተነስተናል ብለዋል። ከትውልድ ወደ ትውልድ ሲንከባለሉ ለነበሩ ጥያቄዎች ምላሽ እየሰጠን ነው ሲሉ አክለዋል። የውጭ ቀጥታ ኢንቨስተሮች፣ የልማት አጋሮች እንፈልጋለን። ለረጅም ዓመታት ኢትዮጵያን ለማሳደግም ከመጣችሁ ትክክለኛ ምርጫችሁ ነን ብለዋል። ነገር ግን ለአጭር ጊዜ አስባችሁና ትርፋችሁን በአጭር ጊዜ ውስጥ ለማግኘት ብላችሁ ከመጣችሁ እኛ የእናንተ ትክክለኛ ምርጫ አንሆንም ነው ያሉት። ይህ ሊያበሳጫችሁ ይችላል፣ እኛ ልዩ ዝግጁ ነን ያሉት ሚኒስትር ዴኤታው ከግብርና ጋር የተያያዙና ሌሎች ችግሮችን ለማስተካከል ልንሰማችሁና ልናበረታታችሁ ለመስራት ዝግጁ ነን፣ ገንዘብ እንድትሰሩ እናደርጋለንም ብለዋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ በበኩላቸው ኢትዮጵያ ያደረገቻቸው የማክሮ ኢኮኖሚ ፖሊሲ ለውጦች ምክንያት ከዚህ በፊት ለዓመታት ያልተቀረፉ ችግሮች መፍታት ተችለዋል ብለዋል። በኢትዮጵያ የተሰማሩትና የመሰማራት ፍላጎት ያላቸው ኢንቨስተሮች ደጋግመው ከሚያነሷቸው ጥያቄዎች መካከል በውጭ ምንዛሬ እጥረት ምክንያት ሀብታችንን ወደ አገራችን መውሰድ አልቻልንም የሚለው ዋነኛ ምክንያት ነው ሲሉ አቶ ማሞ አስረድተዋል። በተደረገው የፖሊሲ ማሻሻያ አማካኝነት የኢትዮጵያ የውጭ ምንዛሬ መጠባበቂያ በ3 እጥፍ አድጓል ነው ያሉት። ኢትዮጵያ ያደረገችው የፋይናንስ ሪፎርም ከዚህ በፊት ይነሱ የነበሩ ችግሮችን ፈቷል ብለዋል። አስመጪዎችና ላኪዎች አሁን አስተያየታቸው ተስተካክሏልም ሲሉ ገልጸዋል። የውጭ ኩባንያዎች ገንዘባቸውን ከኢትዮጵያ ለማውጣትም ዓመታት ይጠብቁ ነበር። አሁን ይህ ችግር ተፈቷል በማለትም አቶ ማሙ ለተነሱ ጥያቄዎች ምላሽ ሰጥተዋል። የፍትህ ሚኒስትሯ ወይዘሮ ሀና ሪያስላሴ ባለፉት ጥቂት ዓመታት የውጭ ቀጥታ ኢንቨስትመንት የሚያበረታቱ ኢንቨስተሮች ለኢኮኖሚ የሚኖራቸውን አስተዋጽኦ የሚያሳድጉ የተቀናጁ የፖሊሲ ማሻሻያዎች መደረጋቸውን ተናግረዋል። ከፍተኛ የመንግስት ባለስልጣናቱ ከላይ የተጠቀሱት ማብራሪያ የሰጡት ከኬንያ፣ ቻይና፣ ፓኪስታን የመጡ ኢንቨስተሮች የግብር ጫና፣ የውጭ ምንዛሪ አቅርቦት፣ መሰረተ ልማት ችግሮች፣ የህጎች ቶሎ ቶሎ መቀየር፣ የጸጥታና ደህንነት ችግሮች እንዳሉ ላቀረቧቸው ጥያቄዎች ነው። የ2017 ዓ.ም የመውጫ ፈተና ከመጪው ሰኔ 2 ቀን 2017 ዓ.ም ጀምሮ እንደሚሰጥ ትምህርት ሚኒስቴር አስታወቀም። በ2017 ዓ.ም በሰኔ ወር የሚሰጠው የመውጫ ፈተና መመዝገቢያ ጊዜ እስከ ግንቦት 14 ቀን 2017 ዓ.ም ከቀኑ 6 ሰዓት ብቻ የተራዘመ መሆኑንም ትምህርት ሚኒስቴር አስታውቋል። እስካሁን ያልተመዘገቡ የድጋሚ ተፈታኞች ከዚህ በፊት ለምዝገባ በተከፈተውና በተገለጸው መመዝገቢያ ፕላትፎርም http://exam.ethernet.edu.et በኩል ገብተው ምዝገባቸውን እንዲያጠናቅቁ ብሏል። ለመጀመሪያ ጊዜ ለመውጫ ፈተና የሚቀመጡ ተፈታኞችም በተቋሞቻቸው በኩል መመዝገባቸውን እንዲያረጋግጡ ትምህርት ሚኒስቴር አሳስቧል። ፈተናው ከሰኔ 2 ቀን እስከ ሰኔ 10 ቀን 2017 ዓ.ም የሚሰጥ መሆኑንም ገልጿል። ለመውጫ ፈተናው የሚያመለክቱ አመልካቾች ለመመዝገብ የብሔራዊ መታወቂያ ካርድ ወይንም ፋይዳ ሊኖራቸው እንደሚገባ ከግንቦት 14 ቀን 2017 ዓ.ም ከቀኑ 6 ሰዓት በኋላም ምዝገባ እንደማያስተናግድም ትምህርት ሚኒስቴር አስታውቋል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ሱዳን ናት።
የሱዳን ፈጥኖ ደራሽ ኃይል በሱዳን ኤልፋሽር ባደረሰው ጥቃት 7 ሰላማዊ ሰዎች ሕይወታቸው ማለፉ ተገለጸ። በሰሜን ዳርፉር ዋና ከተማ ቢያንስ ሌሎች 15 ሰዎች በአዲስ የመድፍ ጥቃት ቆስለዋል ተብሏል። በምዕራብ ሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር ላይ ፈጥኖ ደራሽ ኃይሉ ለ7 ንጹሃን ሰዎች መግደሉን የሱዳን ጦር አስታውቋል። የፈጥኖ ደራሽ ኃይሉ ጥቃት በመኖሪያ ሰፈሮች ላይ ያነጣጠረ ሲሆን 2 ሴቶችንና ሕፃናትን ጨምሮ 7 ሰዎች ሕይወታቸው ሲያልፍ ቢያንስ 15 ሌሎች ሰዎች ወደ ሆስፒታሎች ተወስደዋል ነው የተባለው። ሰራዊቱ በተጨማሪም በከተማዋ የፈጥኖ ደራሽ ኃይሉ ጥቃት 9 ሰዎችን መግደሉን ተናግሯል። ለአምስቱ የዳርፉር ግዛቶች ቁልፍ የሰብአዊነት ማዕከል በሆነችው ከተማ ውስጥ ስላለው ሁከት ዓለም አቀፉ ማህበረሰቡ ማስጠንቀቂያ ቢሰጥም ኤልፋሽር ከግንቦት 2024 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ከፍተኛ ጦርነት እየተካሄደባት ይገኛል። የተባበሩት መንግስታትና የሀገር ውስጥ ተቋማት አህዛዊ መረጃዎች እንደሚያመላክቱት ከ20 ሺህ በላይ ሰዎች ተገድለዋል፣ 15 ሚሊዮን ደግሞ ተፈናቅለዋል። በአሜሪካ መሰረታቸውን ያደረጉ ተመራማሪዎች ደግሞ የሟቾች ቁጥር እስከ 130 ሺህ ይደርሳል ብለዋል። ስለቀረበው ወቀሳ የሱዳን ጦርም ሆነ ፈጥኖ ደራሽ ኃይሉ እስካሁን ድረስ ምንም የሰጡት ምላሽ የለም ሲል አናዶሉ ዘግቧል። በመጨረሻም በጋዛ ከ65 ሺህ በላይ ህጻናት በከፍተኛ ራብ ምክንያት ለሞት መጋለጣቸው ተገለጸ። የፍልስጤም መንግስት በጋዛ ሰርጥ ከ65 ሺህ በላይ ህጻናት ህይወት አደጋ ላይ የሚጥል የረሃብ አደጋ ተጋርጠዋል ሲል አስጠንቅቋል። ከ2 ወራት በላይ የቀጠለው የእስራኤል እርዳታና አስፈላጊ አቅርቦቶች ላይ የተደረገ ገደብ ሁኔታውን አባብሶታልም ነው የተባለው። በጋዛ ሰርጥ አስተዳደር በሰጠው መግለጫ በእስራኤል ወረራ በረሃብ ምክንያት ሰላማዊ ሰዎች እየገደለ ነው ብሏል። መግለጫው አክሎም ማቋረጫ መንገዶችን መዝጋትና 39 ሺህ እርዳታ ነዳጅና መድኃኒት የጫኑ መኪኖች እንዳይገቡ በመከልከል ከ2.4 ሚሊዮን በላይ ሰላማዊ ዜጎች ላይ ስልታዊ ወንጀሎችን እየፈጸመ ይገኛልን ብሏል። ይህም ዓለም አቀፍ ሕግን እየጣሰ ነው ብሎታል። በተጨማሪም በጋዛ ሰርጥ የሚገኙ ዳቦ ቤቶች በሙሉ ከአገልግሎት ውጭ በመሆናቸው ለ40 ቀናት ያህል ነዋሪዎች መሰረታዊ ምግብ ባለማግኘታቸው በተለይም በህፃናት በህሙማንና በአረጋውያን ላይ ረሃብና የምግብ እጥረት እየተባባሰ መምጣቱን አስታውቋል። እስራኤል ራብን በሰላማዊ ሰዎች ላይ በመሳሪያነት በመጠቀሟ ከ65 ሺህ በላይ ህፃናትን በተመጣጠነ ምግብ እጥረትና በምግብ እጥረት ለሞት ተጋልጠዋል ነው የተባለው። መግለጫው እስራኤል ለ70 ቀናት የመሻገሪያ መንገዶችን ሙሉ በሙሉ በመዝጋት የሰብአዊና የጤና ሁኔታ እየተባባሰ መጥቷል ሲልም አስታውቋል። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ያዝናቸው ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው ስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።